ሽመልስ እንግዲህ ሶፍት ስጧቸው ያልቅሱ። አንተ ከኔ የበለጠ ተሰብድበሃል። ተመልከቱ የሚለውን የኔ ስም እለት እለት ካልተነሳ እንደውም ቅር ይለኛል አለ። ቅር ይለኛል። እኔ ስራ እየሰራሁ ነው፣ እነሱ ስሜን ሲጠሩ ይውላሉ። እየገደልኩ ቀጥላለሁ፣ እያስገደልኩ እያፈናቀልኩ ቀጥላለሁ። እንዳውም ስሜን ካላነሱ የሰራው አይመስለኝም አለ። የሰራው አይመስለኝም። ተመልከቱ። ለነሱ መምራት ሌላውን ሰው ማስለቀስና ደም ማፍሰስ ነው። ለኦነግ ኦሮሞማ ብልጽግና ልማት ማለት ሌላ ያሉትን ህዝብ ማፈናቀል፣ ማስለቀስ፣ ቤቱን ማፍረስ፣ ደም ማፍሰስ፣ ፍትህ መንፈግ፣ ታሪክ ማጠልሸት ነው። በቃ ልማት ይሄ ነው ለኦነግ ኦሮሞማ። ዛትሰት ምን ያህል ሂትለራዊ እንደሆነ ምን ያህል ጂሃዳዊ እንደሆነ ይናገራል። መጮህ ስም ማጥፋት ነው የሚችሉት። መሳደብ፣ ማልቀስ እና መጮህ ከዚህ የበለጠ ምንም ማድረግ አይችሉም ነው። ኦርቶዶክሶችና አማሮችም ማለቱ ነው እና ትግሬዎችም ማለቱ ነው። ምክንያቱም ጉልበት ተሰምቶታል። ከዛ መፍትሄው ይላል ሶፍት ስጧቸው ግን ተደራጁ ነው የሚለው። እነዚህ መፍትሄ ለማጥፋት ማለት ነው። ሽመልስ አብዲሳ ነው የሚለው። ይሄ የአብይ ፖሊሲ ነው፣ የብልጽግና ፖሊሲ ነው። ይሄን ያህል አብደናል። ይሄም እድሜው ከኔ በታች ይመስለኛል። ኦነግ የሰራው የኦነግ ፍጡር ነው። ይሄም ኦነግ የሰራው ጀርመን ነው፣ ነግሬያቸዋለሁ። ጀርመን ሰርቶ ቢያዘጋጀውም ዋህብያ አለበት። ዘር ማጥፋት ሱሳቸው ነው። ያኛው ናዚ ስለሰራው ሱሱ ነው፣ ይሄ ዋህብያው ሱሱ ነው፣ ቴዎሎጂው ነው። ኦሮሞማ ይሄን ሰብስቦ ነው ዘር የሚያጠፋው። ሱሳቸው ማስለቀቅ አንችልም። ትውልዱ እነሱን እንዳይከተል መሳብ ነው ያለብን። ለዚህ ነው በመንጫ አንገቱን ነው ስንል የምንለው ሲል ጀዋር ትንሽ እንኳን የማይሳቀቀው ቆይቶ ቆይቶ ሽበት ካወጣን በኋላ አልጸጸትም የሚል መጽሐፍ የሚጽፈው ቴዎሎጂያቸው ነው፣ ፍልስፍናቸው ነው። ይሄ የሚቆመው እነሱን የሚከተል ሰው እንዳይኖር እውነቱን መናገር ስንጀምር ነው። በዘር ካሰብን ግን ዘር አድርገውት ይወስዱታል፣ ወጣቱን ይወስዱብናል። አስተሳሰብ መሆኑን አጽንተን ራሱ የተበላሸውን ኦሮሞ ወጣት ሽመልስን መውሰድ አንችልም። ሽመልስን የሚከተሉ ሰዎችን ግን መውሰድ እንችላለን። ተስፋ ሰጥተን እውነት ተናግረን አደጋውን አሳይተን መውሰድ እንችላለን። ዝም ብሎ ላዩን ማውራት አይደለም። ተሰብስቡ ከስቅሌ ከጀዋር ከምናምን ጋር ስብሰባ አድርገ አገር ሊጠፋ ነው፣ አገር እናድን፣ ሰላም፣ ጦርነት ይቁም። ጦርነት እንዴት ይቆማል? ይሄን አእምሮ ሳታስተካክል በመፈክር ጦርነት አይቆምም። እውነቱን ተናግረ ዘር ማጥፋት እየተካሄደ መሆኑን ተናግረ የፍልስፍናውን ምንጭ ተናግረ ፍልስፍናውን ተጠቅሞ ተዋቅሮ የሚሰራው ማን እንደሆነ ተናግረ ጦርነት ይቁም የሚሉ ሰዎች ራሳቸው ዘር አጥፊ የሆነውን ፍልስፍና የሚከተሉ ናቸው። ብዙዎቹ ፌዴሬሽንም በዘር እንዲቀጥል የሚሟገቱ ሰዎች ናቸው። የዘር ማጥፋት ሂደት ሁላችንም ስንተባበር ነው የሚቆመው። ዘር አጥፊ ሲጋለጥ ትንሽ ጋብ ይላል። አሁን ስለተደበቀ ነው፣ ህዝቡ ስለተደበቀ ነው። እናውጣው፣ ስሙን እናውጣው። ሌላው በእምነት ቤት በመጅሊስ በሲኖዶት ውስጥ ገብተው የሃይማኖቱን አስተምሮ ተቃርነው ቀኖና ቀይረው ለነፍሰ ገዳይ የሚሰሩ የሐሰት ጳጳሳት፣ የሐሰት ሰባኪያን፣ የሐሰት መዘምራን ጳጳስ ሆነው እያሉ ንጹህ ዘር እያሉ የክርስቶስን ዝርያ ለማረሳሳት በብሔር ሰው የሾሙ የምናውቃቸው ነው። ፎቶአቸውን አንፈልግ እናውቃለን፣ እነሱ አትጨነቁ። ግን የማናውቃቸው ካሉ ፎቶአቸው፣ ድምጻቸው ያረጉት ነገር ዶክመንት ተደርጎ ይምጣ። ሌላው ምሁራን እያሉ መንፈሳዊ ምሁርነትም እያላቸው ዓለማዊ ምሁርነትም እያላቸው ምሁርነት ራሱ ስልጣን ነው፣ ዕውቀት ስልጣን ነው፣ ዕውቀት ኃይል ነው። ያን ኃይል ሰውን ለማዳን ደም መፍሰስ ለማስቆም የህዝብን መለያየት ሰብሮ ለማዋሃድ ያልተጠቀሙ አድርባይ ምሁራን፣ አስመሳይ አርቲስቶች በዘፈን በስዕል ሐውልት በመቅረጽ ጥላቻን የዘሩ ሰዎችን ስም ዝርዝርና ፎቶ እናዘጋጅ። ምሁራኑ መጽሐፍ ስላሳተሙ መደበቅ አይችሉም፣ እናውቃቸዋለን። ግን በአካባቢያችሁ ያለውን አባ ገዳ ነኝ ብሎ የሰው ሞት ሲያካሄድ የኖረ አስመሳይ የባህል አባት እሱን መዘርዘር፣ ፎቶ ማንሳት፣ ማስቀመጥ፣ የምናውቀውን ያህል ወንጀሉን መዘርዘር። ይሄ የዘር ማጥፋት ሂደትን ለማስቆም የምንጠቀምባቸው መሳሪያዎች ናቸው። በተለይ እንዲሞት የተፈቀደበትን ኦርቶዶክስ አባት ነኝ እያለ ሰባኪ ነኝ እያለ መምህር ነኝ እያለ
ዘማሪ ነኝ እያለ ራሱን ሲያስተዋውቅና ብር ሲሰበስብ ኖሮ በእልቂታችን ጊዜ ከሚጨርሱን ሰዎች ጋር የቆመ ወይ በዝምታ የተደበቀ ወይ ሻማ እያስበራ ወይ ነጭ አልብሶ እያስጨፈረ የገዳዮችን ገጽታ የሚገነባ ቀኖና የሚቀይር ህዝቡ አንድ እንዳይሆን የሚያረሳሳ ስንሞት እንበዛለን፣ ቤተክርስቲያን አጠፋም፣ የእመቤታችን ርስት ነን፣ ገበዙ ጊዮርጊስ ያድነናል፣ ዝም ብለህ ቁጭ ብለህ ፈዘህ እንደ ሽባ ተቀመጥ የሚሉ ሰዎችም በዝርዝር እንወቃቸው፣ ጠላቶቻችን ናቸው። እነሱ ጵጵስናቸውም ሰባኪነታቸውም ዘማሪነታቸውም ለሆዳቸው ነው፣ ለህዝባቸው አይደለም፣ ለክርስቶስ አይደለም። ለክርስቶስ ቢሆን ኖሮ የሚፈናቀለው የሚሰደደው የሚዋረደው ያማቸው ነበር። ያመመው ሰው ነጭ ለብሶ አይጨፍርም። ያመመው ሰው ከበሮ አይመታም። ያመመው ሰው አይጸነጽልም። ያመመው ሰው እልል አይልም። ያመመው ሰው የክርስቶስ ሰሞነ ሕማማት አይነት ስሜት ውስጥ በጾም በጸሎት ይኖራል። በእኛ ሞት የሚጨፍሩ ሰዎች የጠላቶቻችን አገልጋዮች ናቸው። አይ አልገባንም ዘር ማጥፋት መሆኑን እንዳይሉ 30 የህወሓት ዘመን 8 የኦነግ ኦሮሞማ ዘመን ተከታታይ እርድ ከበደኖ እስከ ዛላምበሳና እስከ ማይካድራ እያየን ነው። ይሄን አይን ጨፍኑ ብሎ የሚያታልለን አባት ዘማሪ አይዟችሁ እያለ የሚያስተኛን ጠላት ስለሆነ በደንብ እንመዝግባቸው። የአርሲን ጭፍጨፋን መርምረናል ብለው የካዱ መላከ ሰላም ዳዊት መካድ ልማዱ የሆነ አስመሳዩ ቄስ ታጋይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት እነዚህ ሁሉ የገዳይ ተባባሪዎች ናቸው። ስለዚህ ህዝብ እንዲያውቃቸው በትክክል ያስፈልጋል። ይህ መንግስት የዘር ማጥፋት እቅድ ይዞ እንደሚሰራ ባለፈው ቪዲዮ በደንብ አሳይቻለሁ። አልመለስበትም። አሁን እማረገው ምንድነው የሚሻለው የሚለውን አሁን በጀመርኩበት እሄድበታለሁ። እናንተ ይሄንን እንዳጨረስኩ ውይይቱ ላይ እንዴት እናስቁም የሚለው ላይ ትጨምሩበታል፣ ታጠናክሩታላችሁ፣ አዲስ ነገር ትጨምራላችሁ። እርስ በርሱ የሚፋጀው ሰው እየተላከ ጎረቤቱን የሚገለው ሰው ያን እንዳያደርግ በኦሮምኛና በትግርኛ የምትናገሩ ሰዎች ይሄንን ተርጉማችሁ ጨምራችሁ አሻሽላችሁ አጥቃንታችሁ ሰው እንዳይጠፋፋ ለአጥፊው መንግስት መሳሪያ እንዳይሆን አስተምሩ። ቋንቋ የሚጠቅመው ለዚህ ጊዜ ነው። ጀዋር መሐመድ ተከበብኩ ስላለ 86 ኦርቶዶክስ አርዳችሁ ያደራችሁ ቄሮዎች ራሳችሁ መርምሩ። ምን ያህል የአንድ ግለሰብ ዕቃ እንደሆናችሁ ራሳችሁን አይታችሁ ወደ ሰውነት ተመለሱ። ሰው ስለጠላችሁ ስለገደላችሁ መሬት አይሰፋችሁም። ሰው ዘላለም አይገደልም። ራሱ መከላከል የጀመረ ጊዜ ለዛ ደም ዋጋ ተከፍላላችሁ። ደም በደም እንዳይመለስ ከፈለጋችሁ ካሁኑ እስካሁን የበደላችሁን ለመካስ ሞክሩ። ለኦነጋዊ የዘር ማጥፋት አስተሳሰብ አትደግፉ። ለህዋታዊ የዘር ማጥፋት አስተሳሰብ አትደግፉ። ለብልጽግና ወንጌል ቅዠት ተታላችሁ ወደ ከናን ወደ ከፍታ እየሄድን ነው በሚል የአብይ ስብከት ተታላችሁ ጎረቤታችሁን አትግደሉ፣ አትጨፍጭፉ። እንዲህ እያልን በስፋት ለማስተማር እንዲመቸን በውይይታችን ሴሽን ትገቡና በደንብ ሐሳብ ትሰጡናላችሁ። ስለዚህ ግንዛቤ ስንፈጥር ማድረግ ያለብን ዘር ማጥፋት ማለት የሰው ቁጥር ማለት አይደለም። ዘር ማጥፋት ማለት የዛን ኢላማ የተደረገ ሰው ሃይማኖት፣ ባህል፣ ርስት፣ ኢኮኖሚ፣ አኗኗር ለዘመናት የገነባውን ማህበራዊ መዋቅሩ ሁሉ እንዲፈርስ ማድረግ ማለት ነው። ነገሩ የሞተ ሰው ብዛትና ማነስ አይደለም። ሰውን ከሰውነት ዝቅ የሚያደርግ ፖለቲካ ዘር አጥፊ ነው። ከያንዳንዱ ከሚገደል ግለሰብ ጀርባ ቤተሰብ አለ። ከያንዳንዱ ቤተሰብ ጀርባ የሚፈርስ ማህበረሰብ አለ። የሚፈርስ ታሪክ አለ። የሚፈርስ ሃይማኖት አለ። የሚፈርስ ማህበራዊ መስተጋብር አለ። ስለዚህ
በመዋቅር በማጠልሸት በትርክት የሚደረግ እና እሱን ተከትሎ የሚደረግ ማንኛውም ማፈናቀልና ግድያ የዘር ማጥፋት ሂደት ነው። ይሄ በዓለም ጥናት የተረጋገጠ ነው። የፈለጋችሁት ሪፈረንስ ፈልጉና ዲስፕሩቭ አድርጉት። ሌላው የዘር ማጥፋትን ማስቆም የሚቻለው የጋራ ግንዛቤ ላይ ሲደረስ ነው። የምን ግንዛቤ? የዘር ማጥፋት እንዴት ይጀመራል? ከታሪክና ትርክት ጋር እንዴት ይገናኛል? ሂደቱ እንዴት ይሰወራል? በግጭት እንዴት ይሳበባል? ፍትህ እንዴት ይነፈጋል? መንግስት ሌላ አጀንዳ እየደረበ እንዴት ያታልላል? የሚሉትን ሁሉ ሰው ማወቅ አለበት። ለይቶ ግብር መጨመር ራሱ የዘር ማጥፋት ምልክት ነው። ከተማና ዓለማለን እያሉ ከቤተ ክርስቲያን ዙሪያ ቤት እያፈረሱ ማራቅ ራሱ አንድ የዘር ማጥፋት ዝግጅት ነው። ልብ በሉ፣ ሂደትም ነው። ዝግጅት ብቻ ሳይሆን አፈጻጸምም ነው። እንዲህ አይነት ግንዛቤ ማስያዝ ህዝቡን ዘር ማጥፋትን ለማስቆም ያመቻል። በኢትዮጵያ ትክክለኛው ግንዛቤ ዕውቀት መባል ያለበት ለ38 ዓመት ህወሓትና ኦነግ ሳይታክቱ ከአሶሳ ጀምሮ በደኖ ከበደኖ እስከ ማይካድራ እስከ ዛሬው አርሲ ጭፍጨፋ ያካሄዱት በእቅድ ነው። ጅጅጋ ለዚህ ነው ሰባት ቋቁሞ ነው ጭፍጨፋ ጅጅጋ ጎዴ ቀብሪ ዳህር የፈጸሙት። መጀመሪያ ለዩ። ከካህናቱ የትኛው ነው አማራ የሚለውን ከአዲስ አበባ ቤተ ክህነት ውስጥ ከመሸጉ የህወሓት ሰራተኞች በስም ዝርዝር ተላከላቸው። ጅጅጋ ላሉት ጀነራሎች እነሱ ለአብዲሌ ነገሩ። አብዲሌ ለዩጎ ነገረ። ዩጎ በሰባት ተደራጀ። እነዛን ቤቶች ምልክት የሚቀባ እነዛን ቤቶች ገዳይ ወስዶ የሚጠቁም እነዛ ቤት ውስጥ የተገኙ ሰዎችን የሚገድል ሬሳውን አንስቶ የሚጭን ደሙን የሚያጥብ ወደፊት ታሪክ እንዳይገኝ ሬሳ የሚያቃጥል ይሄ በሶማሌ ክልል ምክር ቤት በግልጽ በምክር ቤት ውይይት በህወሓት ጀነራሎች መሪነት ታውጆ የተደረገ እርድ ነው። አንድ አማራ ኦርቶዶክስ ይህ ራሱ ይነግረናል። ከዛ ቀጥሎ ግን እርዱን ከፈጸሙ በኋላ ማንም አልተከሰሰም። አብዲሌ እንደ ጭዳ ፍየል እጅ መታጠቢያ ሆነ። ለአብይ አህመድ ማዘናጊያ ነፃ አውጪ መሳይነት እጅ ደሙን ከእጁ ታጠበበት አብዲሌ ላይ። አብዲሌ አይደለም ደም ያፈሰሰው፣ አብዲሌ ላኩት ከበውት ህወሓቶች። አብይ ይህን ያውቃል። ስለዚህ እንዲህ አይነት ግንዛቤዎች መፍጠር ያስፈልጋል። 800,000 ኦሮምኛ ተናጋሪዎችን ከጅጅጋ አፍልሰው ክርስቲያን ዲስፕሌስ እናረጋለን ብለው የዋሃብያ ኮሚቴ አቋቁመው ሸዋ ያሰፈሩ። ሸዋን ደግሞ ክርስቲያኑን እንዲያጠቃ መሬቱን እንዲቀማ ያደረጉ። ሲዳማን ለማስጨነቅ ሲዳማ ድንበር ላይ ጽንፈኛ አድርገው አዘጋጅተው ወጣቶችን ያሰፈሩ። ይህ የዘር ማጥፋት የነለማ መገርሳ የነ አብይ ፕሮጀክት መሆኑን ንቃት መፍጠር። ንቃቱ ለምን ይጠቅማል? ህዝቡ መሳሪያ እንዳይሆን ነው። እምቢ እንዲል በሰፈረበት ህዝብ ጋር እንዳይጣላ፣ የአጥፊዎች መሳሪያ ሆኖ ወደ መጠፋፋት እንዳይሻገር፣ ፍቅርና መዋሃድ እንጂ መጣላት ለሀገር እንደማይጠቅም፣ ለኢኮኖሚም እንደማይጠቅም፣ ለሀገር ጥንካሬና የውጭ ጠላት ለመከፋፈልም እንደማይጠቅም ግንዛቤ መፍጠር። ጊዜያዊ ጥቅም ነው መሬት የትንሽ ቤት መስራት ምናምን። ዘለቄታዊ ለትውልድ የሚተላለፍ አንድነትን ሰፊ ነው ሀገራችን። 75% ገና አልታረሰም። አንስገብገብ። አንድ ከሆን ሁሉም ይበቃል። ስግብግብነት ያጠፋፋል እንጂ አያለማም። የብልጽግና ወንጌል ቅዠት እንዳያታልላችሁ ብሎ ግንዛቤ መፍጠር ነው አንዱ የዘር ማጥፋትን ለመከላከል። ሰው ሲገደል ያልታወቀ ብሎ ነገር የለም። ማወቅ ያለበት ፖሊስና መንግስት አልታወቀም ካለ ራሱ እየገደለ ነው የሚል ግንዛቤ መፍጠር ማወቅ የመንግስት ግዴታ ነው። ከቀበሌ እስከ ፌደራል መዋቅር ያለው እሱ ነው። ቀበሌን ጥሶ ሰው ቤት ሄዶ ሰው የሚገል ሰው የለም። ማን እንደገደለ ይታወቃል። አይታወቅም ካለ መንግስት ራሱ ነው የሚገለው።
ምክንያቱም መርማሪው ፖሊሱ ማወቅ ያለበት እሱ አላውቅም ካለ ራሱ ነው የሚገለው። ያለበለዚያ ስልጣን መልቀቅና ህዝብ መጠበቅ ለሚችል መዋቅር አዲስ መዋቅር ማስረከብ ሲገባው መዋቅሩን በሙሉ ይዞ ደህንነቱን፣ ፖሊሱን፣ ስለላውን ይዞ የማይታወቁ ሰዎች ገደሉ ብሎ ማውራት ራሱ መንግስት ገዳይ መሆኑን ስለሚያስመሰክር ይሄን ለህዝቡ ማንቃት ያስፈልጋል። ሌላኛው ኃላፊነታችን የዓለም አቀፍ ማህበረሰብ ኃላፊነት አለበት። ቢጠላንም የአድዋ ቂም ቢኖርበትም ኃላፊነት ስላለበት ህዝባቸው ጫና እንዲያደርጉ ለዓለም ህዝብ መናገር ስላለብን ለዲፕሎማቶች፣ ኢትዮጵያ ውስጥ ላሉ ዲፕሎማቶች፣ ለተባበሩት መንግስታት፣ ለሰብአዊ መብት አካላት የሚደረግብንን ዶክመንተሪ እየሰራን የነሱ ዝምታ እየወቀስን ተገዝተው በእንግሊዘኛና በተለያየ ቋንቋ ለጄኖሳይዱ ወገን ወግነው ዜና የሚሰሩ ፈረንጆች ነጮችን ኢትዮጵያዊ እንደሆነው እንደ ሲሳይ አጌና ገዳዮችን የሚደግፉት ሰዎችን ጋዜጠኞችን የወያኔ ጋዜጠኞችን የኦነግ ሸኔና የኦነግ ምናምን ኦነግ ብልጽግና አንድ ነው ለኔ የነዚህን በደንብ መዝግቦ ለዓለም ማሳየት ጄኖሳይዱ አጋጣሚ አይደለም ግጭት አይደለም ኤውና እና ከሌ የሚያስቡት እንደዚህ ነው እንዲህ አይነት መጽሐፍ ጽፈዋል እንዲህ አይነት ንግግር አድርገዋል ባሌ ተሰብስቦ ከዚህ በፊት የጀዋር ባነሳሳቸው ጊዜ ያደረጉትን ንግግር ሰምታችኋል ለነፍጠኛ ለዶርዜ ለጉራጌ ቤት አታከራዩ እነ በቀለ ገርባ ሰው አታግቡ አትግዟቸው ቋንቋቸውን አትናገሩ እያሉ ምን እንደሰበኩ ሰምታችኋል ዋብያዎቹ መጽሐፍ ጽፈው ዳይሬክተሪ ለወገንህ ሽጥ ከወገንህ ግዛ ለሌላው ሽጥ ብለው ንግድን ኢኮኖሚውን ሰግርጌት አድርገው ሀገሪቷን በሃይማኖት ለመበተን የሄዱበትን መረጃ አዘጋጅቶ ለዓለም መስጠት አዘጋጁ እኛ ምን ለፈልፈው ብቻ አይደለንም እያንዳንዱ ሰው ኮንትሪቢዩት ማድረግ አለበት ሀገሩን ወገኑን ማዳን ከፈለገ እንደ ኳታር አይነት መግደያ አቅራቢ አሁን የሱዳንን መፈጥኖ ደራሽ እና ኳታር እና ዋሃብያዎቹ ቤኒሻንጉል ከተመው ወታደር እያሰለጠኑ ነው ለመውረር ለመግደል የበለጠ ጂሃድ ለማወጅ ያን የስልጠና ማዕከል ፎቶ እንቅስቃሴ ማጋለጥ ለዓለም ማጋለጥ የአማራና የኦርቶዶክስ ዘር ማጥፋት ሂደት ተረት ሳይሆን በተግባር የምንኖረው እንኳን እኛ ዓለም አቀፍ ተቋም የሆነው የአውሮፓ ሴንተር ፎር ሎው ኤንድ ጀስቲስ concerned ethiopians.org የሚል እንትን ላይ ዌብሳይት ላይ የለጠፈው መረጃ ራሱ በቂ ነው እሱም መረጃ ይዞ እዛ ላይ ጨምሮ እውነቱን ማውጣት ህዝቡ በያለበት ይህ መንግስት ለዚህ መንግስት ባለመታዘዝ ለገዳይ መንግስት ታዞ ሌላ ወንድሙን ባለመግደል መግደያ ግብር በተቻለ ቁጥም ባለመክፈል ለገዳዮች መረጃ ባለመስጠት ህዝቡ እንዲንቀሳቀስ ማስተማር እንዲገደል የተፈረደበት ህዝብ በሚስጥር እየተደራጀ መልእክት የሚላላክበትን ዘዴ እንዲያበጅ እንዲደራጅ ማንቃት ሊገለው ወደ ቤቱ የመጣውን መሸሽ ሳይሆን ፊት ለፊት ገጥሞ እንደነ ሞገሴ እንደዛ እንደ አንበሶቹ አባትና ልጅ ተጋፍጦ ለልጅ ለቤተሰብ ማትረፍ ሽሽት ነፍሰ ገዳዮችን ያበረታቸዋል ሽሽት ዘር አጥፊዎችን ያበረታታቸዋል ለቅሶ ዘር አጥፊዎችን ያበረታታቸዋል ለዚህ ነው ሽመልስ አብዲሳ ሰው አለቀ ሲባል ምንም አያመጡም ጩኸትና ለቅሶ ነው ሶፍት ስጧቸው ያለው በእኛ ለቅሶ መበረታታቱን ሲነግረን ነው ሲያለቅሱ የበለጠ እናርዳቸዋለን እያለ ነው ሽመልስ አብዲሳ የአብይ አንደበት ነው በራሱ አይደለም ሲመልስ የሚመራው የኦሮሚያ ክልል ፓርቲ ፕሬዝዳንቱ አዛዡ ሁሉ ነገሩ ማን ነው አብይ አህመድ ነው የኢትዮጵያ ጠቅላይ ጦር አዛዥ የደህንነቱ ተቆጣጣሪ ኢንተለጀንሱ ሁሉ ተቆጣጣሪ እሱ ነው የይልማ መርዳሳ የድሮን አዛዥ እሱ ነው የሚፈርምበት መተኮሻው አብይ ነው የሚፈርመው የሰው ልቂት ስለዚህ ይሄን ዝርዝር አድርጎ ለኢትዮጵያ ህዝብ ንቃት መስጠት
እንጂ እየተገደሉ መንግስት ይድረስልኝ አይደርስልም ሊገልህ ነው የሚመጣው። ጠዋት ከመጣ ማታ በሌላ ዩኒፎርም ይገልህና ጠዋት መጥቶ ያልታወቁ ሰዎች ይልሃል፣ ይቀልድብሃል። 38 ዓመት መጃጃል ምንድን ነው? ኢትዮጵያ ህዝብ ምንድን ነው? ምን ሆኖ ነው? ይሄንን ህዝብ ማንቃት፣ ጥቃት የሚፈጸምበት ወገን ተደራጅቶ ከአጥቂዎቹ መሳሪያ መቀማት፣ ፋኖቹ እንዳረጉት የትም ያለነው ሰው ፋኖ ነው መሆን ያለብን። የአማራ ፋኖ እንዳለው ሁሉ የኦሮሞ ፋኖ፣ የጉራጌ ፋኖ። ፋኖነት ዝም ብሎ ተኳሽነት አለም። ፋኖነት የቅድስና የአልሞት ባይ ተጋዳይነት፣ እውነትን የመከላከል ስብናን የማስከበር ሰው ሞራሉ እንዳይወድቅ ለእውነት የመቆም የቅድስና ተጋድሎ ነው እንጂ ጽንስ የመሸልቀቅ አፈናቅሎ የመስፈር ታሪክ የማጠልሸት በሐሰት የመክሰስ ኩሽሴም እያሉ የመተረክ የአይምሮ ቢሶች፣ የቁማርተኞች፣ የሐሰተኞች፣ የነፍሰ ገዳዮች፣ የስግብግቦች አይደለም ፋኖነት። ስሙን የሚመጥን አይነት አደረጃጀት ተደራጅቶ ራስን አስታጥቆ ፋኖነት እጅ አይሰጥም፣ እጅ አለመስጠት። ፋኖነት አይሸሽም፣ አለመሸሽ። ፋኖነት ባንዳነት አይስማማው፣ ባንዳ አለመሆን። ፋኖነት በዶላር በገንዘብ በመሬት ቁርጥራጭ አይገዛም። ስለዚህ ሆዳም አለመሆን። ፋኖነት ከውጪ ጠላት ጋር አይመሳጠርም፣ ከጠላት አለመመሳጠር። ስለዚህ ይህን መስፈርት አሟልቶ ፋኖ ሆኖ መገኘት። ስለዚህ ገዳዮችን መቋቋም፣ ገዳዮችን እያየ ሪፖርት የማያረግ ምንድነው ሼኪ፣ ሰባኪ፣ ኢማም፣ ጳጳስ፣ ሊቀ ካህን ያ ራሱ የገዳዮች አካል መሆኑ መዝግቦ ማስጠንቀቂያ መስጠት፣ ያለበዛ እርምጃ መውሰድ፣ ቦታውን ለእውነተኞች እረኞች ማስለቀቅ። የእረኝነትን ቦታ ይዞ በግ የሚያስበላ እረኛ ነፍሰ ገዳይ ነው፣ ራሱ ዘር አጥፊ ነው። ስለዚህ ቦታውን ማስለቀቅ። በተለይ ኦርቶዶክስ ክርስቲያን የሆነ ሰው በብሔር ሳይሆን በጥምቀት ዘሩ ቀጥሎ አማራ የተባለ እና በፖለቲካ የተፈረጀ የጥቃት ኢላማ መሆኑን አውቆ ሳያመነታ ራሱን፣ ልጆቹን፣ ሚስቱን፣ ማህበረሰቡን የመከላከል ሙሉ ዝግጅትና ትብብር ማድረግ አለበት። ከመሃሉ ባንዳ መቅጣት አለበት። እንደገና ይሄን ዝግጅት ይሄንን አዘገጃጀት በግለሰብ አምልኮ እንዳያበላሸው። እከሌ ሳይሆን በሐሳብ ነው መከራከር። እከሌ ይምራኝ ጥል አያስፈልግም። ማንም ችሎታ ያለው ይምራኝ። እከሌ ሲሳሳት በሌላ መሪ መተካት ነው። ጣዖት አንፈልግም። ለመሪነት የተፈጠረ አንድ ሰው ብቻ የለም። ሁሉም እንደ የጸጋው መብራት ስለሚችል። ስለዚህ በግለሰብ አለመከፋፈል። ግለሰብ ከፋፋይ ነው። እኔን ካልተከተላችሁ ያለ ውሸት በሌላው ከሱ በተሻሉ ሰዎች ላይ ስለሚያስወራ መሪ እንዳናፈራ ያደርገናል። ግለሰብ አትከተሉ። መልካም ከሆነ ጥበቃ አድርጉለት። አይምሮ አዋታችሁ ይምራችሁ እንጂ ጣዖት እንዳይሆን ተጠንቀቁ። ዘር ማጥፋትን መከላከል የምንችለው ግለሰብ በማምለክ ሳይሆን መስመራችንን አስምረን ጠላታችንን በትክክል አውቀን ከየት ወዴት እንደሚሄድ አውቀን ነው ግለሰብ ማምለክ ማቆም አለብን። ይሄ የሶሻሊዝም ጠባይ ነው። አንድ ቆራጥ መሪ፣ አንድ ጠንካራ ፓርቲ የሚባለው የዘረኞች፣ የዘር አጥፊዎች፣ የፋሽስቶችና የደናቁርት ፖለቲካ ነው። ይሄ ሌላው ሰው መንጋ ነው፣ እኔ ነኝ ብርሃን የሚል ይሄ የደናቁርት ፖለቲካ ነው። ብዙ ሺህ መሪዎች ሊኖሩን ይችላሉ። ሺዎቹ አንድ የሚሆኑት በአንድ ሐሳብና በአንድ ግብ ላይ ርዕይ ሲኖራቸው ነው። ወልፈጥ ሲሉ ተከታዩ ራሱ ሊቀጣቸው ይገባል። የህልውና ትግል እየታገለ ራሱን አምላክ ማድረግ የሚፈልግ ሰው ሁሉ የትግሉ ጠላት ነው ወዳጆቼ። ስለዚህ በመላው ኢትዮጵያ ያለን ከጅጅጋ እስከ ዛላምበሳ ራሳችንን ለመጠበቅ እንዘጋጅ። አጠገባችን ያሉ ነባር እስልምና የሚከተሉ ከጽንፈኝነት የራቁ ሌላ እምነት ባይኖራቸው መልካም አእምሮችን ሁሉ ደግሞ ለደህንነታቸው አብረን ደግሞ በሚገባ መጠንና ልኬታ ተዋውለን አብረን እንስራ። ተታለን ሳይሆን ሞት መፈናቀልን የሚያስተባብሩ ድርጅቶች፣ መሪ ግለሰቦች፣ ጥላቻ የሚያሰራጩ
ሰዎችን መመዝገብ ብያለሁ። ይሄን ፎቶአቸውን መያዝ ማሰራጨት፣ ቤተሰቦቻቸውንም እንዲመክሯቸው መዝግቦ ጫና ማድረግ፣ የኛን እውነት የኛን ታሪክ የተሰረከብንን ሐሰት ሁሉ አሳይተን ሐሰትን ማሳፈር። እንግዲህ አሁን ለምታነቡ ታሪክ ለምታውቁት ነው ይሄ መልእክት። ሌላው ዝም ብሎ የተቀበለ ስለሚዘምር በፌስቡክ ትእዛዝ ሰው ስለሚያርድ ጀዋር መሐመድ 86 ሰው ባሳረደ በማግስቱ የተናገረው ነገር አለ። በሳምንቱም በማግስቱ ተጸጽቻለሁ አላለም። ያለው ምንድነው? ምን ማድረግ እንደምንችል አሳይተናል ከፈለግን አለ። ለሌላ ትልቅ ስኬል ላለው እልቂት ማፈጸም እንችላለን ማለቱ ነው። ሻሸመኔ ሄዶ አዘቅዝቆ ያስገደለውን ሰው እንኳን ይቅርታ አልጠየቀም። ስለዚህ እውነታችንን በደንብ መዘገብ እና ሰው ለገዳዮች መሳሪያ እንዳይሆን የሞራል ጫና እነዛ ተላላኪዎች ላይ ማድረግ ለዓለም መንገድ ዘወትር አገርና ዓለም አቀፍ የአንድነትና የትብብር ጥሪ ማካሄድ፣ አገር አቀፍ ትብብር፣ ዓለም አቀፍ ትብብር፣ የሚለያዩንን ሰዎች መቃወም፣ አንድነት እያልን ጥሪ ማድረግ፣ ጩኸት መጮህ፣ በአንድነት መነሳት፣ አለመሸሽ፣ ራስን እስከ ሞት መከላከል፣ ማጋለጥ፣ መረጃ መሰብሰብ፣ እውነተኛ መሆን፣ የሐሰት ተስፋ ሳይሆን ለእውነተኛ ተስፋ ሰውን ማበረታታት ነው። እናሸንፋለን ብሎ በዛ መንፈስ ከእግዚአብሔር ጋር መቀጠል ነው እንጂ መደንዘዝ አያስፈልግም። አሁን ያስቸገሩን የኛ ቤት አደንዛዦች ነው። የኛ የኦርቶዶክስ አደንዛዦች የሆነ ቦታ መገታት አለባቸው። የአማራ ደግሞ አደንዛዦችና ከፋፋዮች መሪነን ባዮቹ ስለሆነ እነሱም የሆነ ቦታ መገታት አለባቸው። ጎጠኞችና ገንዘብ አሳዳጆች ናቸው አማራን የሚከፋፍሉት። አንዳንዶቹ የሃይማኖት ዓላማ ያላቸው ናቸው። ለዚህ ነው ኦርቶዶክስን ሞዓ ተዋሕዶን ሲሰርቡ የሚውሉት። የጴንጤ ጋዜጠኞች አይታችሁ ይሆናል። በዚህ በ21ኛው መቶ ክፍለ ዘመን ያን ያለፈውን የቀደመውን ሰለሞናዊ ዳይነስቲ ለመመለስ ሞዓ አንበሳ ብለው የተደራጁ ያለፈውን ስርዓት የሚናፍቁ አሉ ብላችሁ አይገርማችሁም? የሚል ሐሰት ከኪሱ አውጥቶ የሚሰብክ እንደ ጃኖ ሚዲያ አይነት ደግሞ ሞዓ ተዋሕዶ የሚባል ሰለሞናዊ ዳይነስቲ ሊመልስ ነው ብሎ በጣም አሳፋሪ አስነዋሪ ህሊና ቢሶች እነዚህ በህዋትና በኦነግ አምሳል የተቀረጹ ኦሮሚያ ኮሎናይዝድ ሆነች ብለው ያልነበረን አገር ለብቻው ኖሮ ማያቆን አገር አድርገው ተርከው በ50 ዓመት እነሆ የደም ማፍሰሻ ያደረጉትን ትግራይ ትግሪኝ ብለው ቃይስተው በጣሊያንና በሌሎቹ ምክር በእንግሊዞች ምክር ግሬተር ትግራይ የሚለው መጽሐፍ ተመልከቱ። ምን ሲሰሩ እንደኖሩ ያን ትርክት አሳምነው አዲስ ባንዲራ ለትግራይ ህዝብ አስታጥቀው ጎረቤቶቻቸው ጋር አጣልተው በሳምሬ በኩል በአንድ ቀን ጄኖሳይድ ፈጽመው 600 ሰው አርደው አንድ ጉድጓድ ውስጥ ከተው ከዛ በፊት ያመከኑትን ያፈናቀሉትን ትተን ማለት ነው። አሁንም የተለያየ ቋንቋ የሚችሉ ሰዎችን በየክፍለ ሀገሩ አድርገው እርስ በርስ የሚያጨፋጭፉ ህወሓቶችን የሚከተሉ በሽተኞች ዛሬም አሉ። ስለዚህ ወንድሞቻችን ከዚህ በሽታ እንዲገላገሉ እውነት ተነጋግረን ወንድሞቻችንን መሰብሰብ አለብን። ኦነግ አይምሯቸውን ያጠባቸውን ህወሓት አእምሯቸውን ያጠባቸው ሌላም የታጠበ ካለ በሽተኛ ካለ የሲዳማ ነፃ አውጪ ያጠበውም ካለ ዋህብያ ያጠበውም ካለ ወደ ሰውነት እንዲመለሱ ወንድሞቻችን ላይ በመስራት የዘር ማጥፋት ፕሮጀክቱን ማስቆም እንችላለን። በእልህ በተራ ንግግር ትልቁን ሂደት ተራ ትላንትና እንዲሆነው ይሄኛው ወረዳ የኛ ነበረ ወልቃይት እንትና ሆኖ አያውቅም። በእንዲህ አይነት ጊዜ አለማጥፋት ወልቃይትም ራያም የኢትዮጵያ ነው። የትግራይ ህዝብ ኢትዮጵያዊ ነው። የአማራ ህዝብ ኢትዮጵያዊ ነው። ለምንድን ነው ርስት መካፈል የፈለግከው? ያንን ዴቪሊሽ የሆነ ሌላ ሀገር ውስጥ የመፍጠር እቅድህን ለማሳካት ነው። የኔ ነው ብለህ ፈረንጅ ጠርተህ ፕሪቶሪያ ሄደህ ሀገር ድንበር የምታሰምረው መጀመሪያ የሆነ ዘላለም ሲጠላን የኖረውን ዳኛ አድርገህ እሱ ላይ ባጅ ታደርግና እንትላ ከዛ ማንቃት አለብን ወገኖቻችንን መሳሪያ እንዳይሆኑ እነሱም ጠፍተው እኛም አብረን እንዳንጠፋ አንጠፋፋ። ሀገሩ ይበቃናል። የዘር ትርክት አቁሙ። በተለይ ጥምቀት ልጆች እፈሩ።
የእግዚአብሔር ልጆች ከሆኗችሁ በኋላ ትግራዋይ፣ አማራይ፣ ኦሮማይ ምናምን ይሄንን የሞት ቋንቋ ተዉ። የሞት ቋንቋ ተዉ። የሞት ስራ ተዉ። ተሰብሰቡ። የፈረደበትን አማራ ከቦ ማጥፋት አያጸድቅም። ትልቅነት አይደለም፣ ሀገር ያፈርሳል እንጂ የሀገር ሰንሰለት ከሁሉ የተጋባ ከሁሉ ጋር የሚኖር በኦርቶዶክስ ጋር ያለዋውጣችሁ ኮድ እያረጋችሁ አማራና ኦርቶዶክስን በማጥፋት አትጠመዱ። እነዚህ የጄኖሳይድ ግልገሎች የሚሉትን ባጭሩ ላሰማችሁ ስለሚረሳ ብዙ ጊዜ እየተረሳ ስለተቸገርን ማለት ነው። ግልገሎቹን ላሳያችሁ። በጣም የፈለጉትን ማምጣት ይችላል። ምን አይነት መዓት ውስጥ እንዳለን ስለሚናገር ነው ይሄን ማሳያችሁ። ይህ የዘር ማጥፋት ዝግጅት መሆኑን አሁን ይሄን ሳሳያችሁ እንዳው ስለ እንትና አብይ እንዳለን ምንድነው ሾርት ሜሞሪ ነው ያለን። እስቲ ይሄን ሰውዬ እንስማው። አማራ ክልል የሚባል በታሪክ የለም በታሪክ የለም። አማራ ክልል የሚባል በታሪክ የለም። ጣሊያን የጀመራት ነበረች የአማራ ክልል አይነት ያዋቀራት። ከዛ ውጭ አማራ ክልል የለም። አሁን የአማራ ክልል መንግስትም የአማራ ክልል ህዝብ ነው ጉልበት ከፌደራል መንግስት ተወሳቸው አሁን ቢሳካ ቢመለስ እስከ መቼ ነው የሰለጠኑት? የሰለጠናቸውን ሸፋሪዎች እዛ አካባቢ ያሉት ነዋሪዎች ሰፋሪ ብላችሁ ምታባቸውና ሰፋሪ ከጦርነቱ በኋላ ቬሮኒኮን የሚለውን አውርዱት። ከጦርነቱ በኋላ ብዙ ሰው ሰፋ በዛ ቦታ። አሁን ይሄን ያቀረብኩላችሁ ምንድን ነው? ይሄ ሰውዬ አሁን የተወለደው ከ50 ዓመት ወዲህ ነው። በጣም ታናሽ ነው የሚመስለኝ። የሚያወራው ስለ ወልቃይት ነው። ሰፋሪዎቹ ይውጡ ይላል አማሮቹን። 30 ዓመት የገደለውና በጅምላ የቀበረውን ያመከነውን ባልና ሚስት ለያይቶ ያገባውን ያሳደደውን 500,000 ወልቃይት ያነሳ። ይሄን አይደለም ማውራት ያለብን። መሀል ላይ ይሄ ርኩሰት ተሰራ። እሱን እናስቀምጠው። እሱን ለፍትህ እንተውና አሁን ትግሬውም አማራውም እንዴት አብሮ ይኖር? ፖለቲካው ከህዝቡ መሀል ይውጣ። ትግራዮችና ወልቃይቴዎች ተነጋግረው የፈለጉትን ያድርጉ። ቤተሰቦች ናቸው። እንዲህ አይነቱ ስንኩል አትከተሉ ነው። ዘር ማጥፋት ሂደት ማስቆም ከተፈለገ እንዲህ አይነቱን ከ50 ዓመት ዕድሜ በታች የሆነ ሰሞኑን ተወልዶ ሰሞኑን የነገሩትን ታሪክ አድርጎ የሚያወራ ስለ ሀገር የማያውቅ የሆድ ሎሌ የህዋት ስር የህዋት እጅ ስራ አይምሮ ውስጥ ያለውን ሰው እንዳይከተል የትግራይ ህዝብም ይሁን አማራም ይሁን ኦሮሞ ማንቃት የዘር መጥፋትን ሂደት ያቋርጣል፣ ደም ያቆማል። አብረን አንጨፍር ነው። ስሙት። አማራ የመጣ ሰው ሰፋሪ ነው እና ወደ ነበረበት ነው የሚመለሰው። እዛ የሚቆይበት ምንም ምክንያት የለም። የሰው መሬት፣ የሰው ቤት፣ የሰው አልጋ ላይ ተኝተህ፣ የሰው ሆቴል፣ የሰው ማደያ ቀምተህ፣ የሰው እርሻ ቀምተህ፣ የሰው ትራክተር ቀምተህ፣ የሰው ላም በግ ቀምተህ በሰው ቀያት ነው። ይሄ ንግግር አሁን ፍትህ ይመስላል። የሰው አልጋ ላይ ተኝተህ፣ የሰው ርስት ቀምተህ፣ የሰው ቤት ውስጥ ተኝተህ መኖር አትችልም ይላል። ፍትህ ይመስላል። ልክ ነው። የሰው አልጋ ቀምተህ የሰው መኖር የለብህም። ለፍትህ ነው ማቅረብ ያለብህ። እንዲህ ከተደረገ ከዛ በፊት ያለው ለምን አይነሳም? ሁል ጊዜ አሁን የኦሮሞማን ፖለቲካ እንደዚህ ነው። 150 ዓመት ይላል። ለምን 600 ዓመት ወደዛ ሄዶ አያነሳም? ታሪክ ሆነ እንግዲህ ዛሬ የሚዳኝም ለምን የኦሮሞ መስፋፋት ጊዜ የጠፋውን 26 ብሔረሰብ ስም ለምን አያነሳም? ለምን ምኒልክን ያነሳል? ታሪክን ለምን ገፋ አናደርግም? ወያኔስ ለምንድን ነው ከ30 ዓመት ወዲህ የዘር ህገ መንግስት ከጻፈ በኋላ ያለውን ስታትስ ኮ ለምን ያነሳል? ለምን 50 ዓመት ወደዛ ሄዶ ወልቃይት ምን እንደነበረ ለምን አያነሳም? እኔ ሁመራ ላንድ ዩዝ ሰርቻለሁ። በታምራት ላይኔ ተልኬ በሽግግር መንግስቱ ጊዜ ምን እየተሰራ እንደሆነ አውቃለሁ። ቋንቋ ለማጥፋት የተሄደበትን መንገድ አውቃለሁ። የአማርኛ መምህራን ምን እንደሆነ አውቃለሁ። ተማሪዎች እንደ ወደ ጎንደር እንዲሰደዱ እንደተደረጉ አውቃለሁ። ምንድን ነው የምታወሩት? ወደዛ እስቲ እንውሰደው ታሪኩን። እኔ ፊታውራሪ ሰረበን አናግሬያለሁ። ምን እየተከሰተ ነው ብዬ ነግረውኛል። ፊታውራሪ ሰረበን የምታውቋቸው እዛ የወልቃይት ሰዎች ኢንተርቪው አድርጌዋለሁ። እኛ አባት ትግርኛ ቢናገሩም አባት ናቸው። ምንድነው ለኔ ያሉኝ? ወጣቶች እናንተ ከኛ የተሻለ ኢትዮጵያን ትይዛላችሁ ብለን ብናስተምራችሁ ከፋፍላችሁ አጠፋፋችሁን። በጃንሆይ ጊዜ እኔ እንደራሴ ነበርኩ። ሱዳን ሉግዲ ድረስ መጥቶ መሬታችንን ሲወስድ ለማስለቀቅ ጃንሆይን ሳስፈቅድ ደም እንዳይፈስ በፓርላማ ወስነን ከሱዳን መንግስት ጋር ተነጋግረን በሰላም እንመልሳቸዋለን ሲሉኝ የዘር ጊዜ ስለደረሰብኝ
ከጃንሆይ ተደብቄ ከመተማም ከምንም ሰው አንቀሳቅሼ በሚስጥር ደም ሳላፈስ በስልት አባረሪያቸው አርሼ ሪፖርት አድርጌያለሁ። በዛ ተሸልሜያለሁ። አሁን ግን ከመተማ ኑልኝ ብዬ ብጠራ አማራ ይመጣል ትግሬ ነህ ነው የሚለኝ። አባትነቴን መሪነቴን አይደለም ዘሬና ቋንቋኔን ነው የሚመለከተው። ይሄም በሽታ ያመጣችሁት እናንተ ናችሁ ብለውኛል። ወልቃይትን ያን ያህል ነው የማውቀው አንተ የህዋት ልጅ። ስለዚህ ወደዛ ሄደን አንድነታችንን፣ ፍቅራችንን፣ ተዋህዶአችንን መመለስ ነው ያለብን። ከተመረዝን በኋላ ያለው ነገር ላይ መጨቃጨቅ የለብን። ፍትህ አይቀርም። ፍትህ በፍትህ አደባባይ ነው፣ ባፈቀላጤ አይደለም። ተመርምሮ ነው ማን በደለ ማን የማን አልጋ ላይ ተኛ የሚለው ተመርምሮ ነው። ፕሮፓጋንዳ መሆን የለበትም። የዘር ማጥፋት የሚቆመው እንዲህ አይነት ፕሮፓጋንዳ ስናስቆም ነው። ሰው ማበዱን የሚያሳዩ ቪዲዮዎች ነው ማሳያችሁ ምን ያህል ፕሮፓጋንዳ እንዳሳበደን። ኦሮምኛ ነው ይሄኛው። ፉርማኒሳ ጃራሙፍ ጭሙና ማለ ነፍሰኔን ፉርማን ሲማሌ ሞኝ ረሱሬ አንጎስ አቴ ቢየስቱ አቴ ናናራሲና ማየቹ ኢምቦይና ናማ ማጀታቦ ማረከት ወደ ደስ ሶፍቲ ከሚፍ ጀሪ ዋንሰ ዲደንደው እዩ ደንደው ቦው ደንደው ማቃበሌሲ ደንደው ከነሰደን ቆፈ ደንደው አማ ነጫላ ረብሰምተት አማ መቃቂ የተቆዩ መቃብራ ምንድነው የሚለው መሰላችሁ? ስልጣንም ይዘን ሀገርም ወስደን ሁሉን ነገር እየወሰን ሌሎች ቢሰድቡን ምን ችግር አለው? ባይሰድቡን ነው የሚገርመው። ሁሉ ወስደንባቸዋል። ስለዚህ ስላለቀሱ ምን እንጨነቃችሁ? ሶፍት ስጧቸው። ሰዎቹ ሶስት ነገር ነው የሚችሉት፣ መሳደብ፣ ስም ማጥፋት፣ ሶስተኛውን ረሳሁት መሰለኝ። ስም ማጥፋት፣ መሳደብ፣ ስም ማጥፋት አማ ነጫላ ረብሰምተት ጀሪ ዋንሰ ዲደንደው እዩ ደንደው ቦው ደንደው ማቃበሌሲ ደንደው ከነሰደን ቆፈ ደንደው ሰዎቹ የሚችሉት ማልቀስ፣ ስሜ ሌላ ይመስለኛል። እንዳውም ሳያነሱኝ ሲቀሩ ቅር ይለኛል፣ ስራ አልሰራሁም። ተመልከቱ፣ ካልገደልኩ ቅር ይለኛል ይልሃል ሽመልስ። የኦሮሞ ወጣት ይሄን ነው ማወቅ ያለበት። ማንን እየተከተለ መሆነ ምን አይነት ለትውልድ ምን አይነት ነውር ኦሮሞ ለሚለው ስም ምን አይነት ነውር እያስቀመጡ እንደሆነ ማወቅ አለበት። ይሄን መንገር የኛ ፈንታ ነው። አንዶዲሱ ሲነቴራ ዮኒ ሳሙ ፈቺሱ ባዴ ማላንዶ ጎሬ ጀኔታናል ተመልከቱ። ትቢት እነሱን ሳላስቀይም ከዋልኩ ምን አጥፍቻለሁ ብዬ ጨነቃለሁ። እነሱ ያለ ኦርቶዶክሳውያንና አማሮችን ትግሬዎችን እነሱን ሳላስቀይም ከዋልኩ ምን አጥፍቼ ይሆን ብዬ ጨነቃለሁ ሲል ያጨበጭቡለታል። ምክር ቤቱ የጄኖሳይደር ምክር ቤት ተመሳሳዮች ናቸው የሞሉበት። ስለዚህ እልቂቱ በኦሮሚያ ምክር ቤት ነው የሚመራው። ሽመልስ ኤቪደንስ እየሰጠ ነው። ተመልከት። ቅር ይለኛል ሳላስቀይማቸው ከዋልኩ። ፉርማኒሳ ጃራሙፍ ጭሙና ማለ ነፍሰኔን ፉርማት በቃ ሲማሌ ሞኝ ረሱሬ የዚህ መድኃኒቱ መደራጀት መጠናከር ነው አለ። ወደኋላ አንመለስም፣ ዘር ማጥፋቱን እንቀጥላለን ነው ሽመልስ የሚለው። ሽመልስ አለ ማለት አብይ ነው እያለ ያለው። ሽመልስ ከራሱ ተናግሮ አያውቅም። በጣም ጥሩ ተላላኪና ሮቦት ነው። ይሄን እንስማ ደግሞ። ስለዚህ ማምለጫ የለም። የምትተፋው መርድ ለራስ ዋጠው። ኦሮሚያ ወለጋ አማራ ነው ምናምን የምትለው እሱ ላክስቲ ነገር ሄድና ላክስቲ ኦሮሞ ገና እስከ መተማ ይመጣላል። መተማ የሚባለው ሞቱማ የተባለ መሬት እንደሆነ ታውቃለህ? የኦሮሞ መሬት እንደሆነ ታውቃለህ? ደደም ጎጃምና ጎንደር የኦሮሞ እንደሆነ ታውቃለህ? ገና የመጣበት ተራራ ላይ ትመለሳለህ። የተራራ የድንጋይ ልጅ ታውቃለህ? ኢትዮጵያ የኩሽ ናት፣ ወደድሽም ጠላሽም የኩሽ ናት። ወላ አገው ቅማንት የምትለው ኩሽ ነው። ሲዳማ ምናምን ይሄ ኦሮሞ ሶማሊ አፋር የምትለው ኩሽ ነው። ገና ታልቃታለህ። እኔ እነግርሃለሁ፣ ግልጹን እነግርሃለሁ። ገና አንተ የምጠንስሰውና የምትበጥብጠው ቅጣ አይደለም። እኛ ይኸውልህ በስትራቴጂ
ስትራቴጂ ሁሉ ነገር አስቀምጠናል። ምን እንደምናደርግ አብይ ቢቆይ ባይቆይ የራሱ ጉዳይ ነው። አብይም ቢቆይም ምን እንደምሰራልህ ታውቃለህ። እና አምባቸውን እና ጀነራል አሳምነውን የገደለ እኮ ዝም ብሎ አይደለም አብይ። በዚህኛ ስትራቴጂው ስለተጋጨ ነው የምንጣላው። ከአብይ ጋር የኦሮሞ ህዝብ የሚጣላው ያካሄዱ ስትራቴጂ ስለተጋጨ ብቻ ነው። ኦሮሞ በዚህ እናርግላል፣ አብይ ደግሞ በዚህ እናርግላል። አይ በዚህና በዚህ ከምንል በአንድ መንገድ እንል በምለው ነው እንጂ በሁለቱም መንገድ የአማራ ማጥፋት ነው። በቃ እኔ እነግራለሁ ግልጹ ሰከተኝ። በአብይም ስትራቴጂ ማጥፋት አይቀርም። ቀድሞ እኮ ጀነራል አሳምነው ረጅም ነው፣ እናንተ ስሙት። እብደቱን ለማሳየት ያህል ነው። ትግርኛ የምትችሉ ደግሞ ይህን ስሙ። እትበቅልን ያ እኮ ይበልጥ ፈረስን ዘይግዱዝ ባል ሰለሞናውያን ነገስታትን ወረስቶምን ታሪክ ህዝብ ትግራይ ይደልዩ ወይ ቅርስ ህዝብ ትግራይ ይደልዩ ወይ ፊደላትና ማሌታ ያሬድና ታሪክና ያሃ አክሱም መጠራን አዶሪስን ስኳር ኪሎም መለው ከሰማዕ እንዳይፈልጥ ነበር ይደልዩ። የመለስ ዜናዊ ንግግር ሰምታችሁ እንደሆነ የአክሱም ሐውልት ለወላይታው ምኑ ነው የጄኖሳይደሮች አንዱ መሳሪያ የጋራ ትርክትን ማጥፋት ነው። ፓራላል እና ጎን ለጎን የሚሄዱ እንዳውም የሚጋጩ ትርክቶችን መፍጠር ነው። ያሃ አክሱም አዱሊስ ይልና የትግራይ ነው ይላል። አሁን እንግዲህ በምድር ላይ ጽሁፍ ባይኖር ኖሮ ህፃናት ያምናሉ ማለት ነው። ያሬድም የኛ ነው፣ ፊደሉ የኛ ነው፣ ወሰዱብን ይልና አማራ ላይ ጠላት አድርጎ ይቸነክራል። ይሄን የሰሙ ልጆች እውነት ይመስላቸው ህፃናቱ። በዛ ዘመን ትግርኛ የሚናገር አማርኛ እናገር አለ ወይ? ማን የት ሰፍሮ ነበረ? ዮዲት ማንን ነው ከአክሱም ያስወጣቸው? መራቤት ያለው ሰው ማን ነው? ይሄን የሚያጠና ሰው የለም። ደናቁርት ሰበሰበ አንድ